ባሩክ በመጀመሪያ ደረጃ ከድርጅቱ ለመግባት የተቻለውን ነገሮች በሙሉ አድርጎ አጠናቆ ጨርሷል። ምንም እንኳን የመጣው ወንድሙና ቤተሰቡን ለመቅጣት ቢሆንም ነገር ግን አምነን ደግሞ ይህን ነገር አላስተዋልም። አምነን በጣም መልካም ወንድም አገኘው፣ የዘመናት ወንድም፣ ብቸኛ ነበርኩኝ አሁን ላይ ወንድም አገኘው ብሎ ተደስቶ ከመጨረሱ በፊት የገጠመው ነገር ግን ወንድሙ ቀስ በቀስ ማባላት እና ማፋጀት እንዲሁም ደግሞ የእሱ የሆነውን ነገር መውሰድ ነው የፈለገ። በመጀመሪያ ደረጃም እንግዲህ ቤሪን ልቀርባት የፈለገው አምነን በጣም እንደሚወዳት እና ቤሪንም እንደምታፈቅረው ስለሚያውቅ፣ ነገር ግን ደግሞ በመካከላቸው ማሪያ የምትባል የልጅነት ጓደኛቸው ስላለች አንድ ላይ እንዳልሆኑም ተገንዝቧል። ታዲያ ይህን አጋጣሚ በመጠቀም ለምን አንድ ላይ አንሆንም እያለ ጥሩ ነገሮችን እያመጣ ያው ክፉ ክፉ ሀሳቦችን በጭንቅላት ማለም እና መሳል ጀምሯል። በመጀመሪያ ደረጃ ከቤሪን ጋር ጓደኛሞች መሆን እንችላለን፣ ከፈለግሽም ደግሞ ሚስጥረኛ ብለሽ ጥሪኝ የሚል ጥያቄም ሲያነሳላት፣ በዚህ መካከል ቤሪን እንዴት ነው ሚስጥረኛ ልልህ የምችለው? እኔ እናንተ እኮ አንተዋወቅም፣ ስለዚህ ለምን እንደዚህ ትለኛለህ? በማለት በጣም ጓብላ ተናዳበትም ነበረ። እና በዛ መካከል ግን እሱ ያደረገው ነገር ምንድን ነው? አይ ይቅር በቃ እንደዛ ካልሆነ ችግር የለውም፣ ነገሮቹ እንደምታስቢያቸው አይደሉም፣ በቃ ዝም ብለሽ ባሩክ ልትይ ትችያለሽ በማለት ይመልስላታል። እሷን መሸትርና ወደ ስራዋ ትመለሳለች። እና አምነን ደግሞ አሁን ላይ ቤሊን እየወጣች እያመሸች የምገባበትን ቦታ አላወቀም። ስለዚህ ይች ልጅ ግን ከየት እየሄደች እየመጣች ነው የሚለው ነገር ራሱ አሳስቦታል። እንዲሁም ደግሞ ከኔ ሌላ የምታወራው የምታናገረው ወንድ አለ ወይስ የለም እያለ ተጨንቆ በመጨረሻም ዛህራ በመካከላቸው ያለውን ነገር ስለምታውቅ ለዛህራ ሄዶ እች ቤሊን ማምሸት ጀምራለች፣ መውጣት አበዛች፣ ምንድን ነው ነገሯ? እንደው የት ትሄዳለች ብለሽ ነው በማለት ጠይቃታል። በመጀመሪያ ደረጃ የምታገኘው ሰው አለ መሰለኝ ብላም ነበር የመለሰችለት። ቀስ እያለች ግን ዛህራ ምንድን ነው ያለችው? አባቷም ነን ቤሊን ከአንተ ለመራቅ የምታደርገውን ነገር የተሻላትን እያንዳንዱ ጥረቷን እያደረገች ነው ያለችው፣ ግን አንተ ይህንን ነገር ልትረዳት አልቻልክም። ስለዚህ የቤሊን ሀሳብ አሁን ምንድን ነው? ከአንተ መሸሽ ነው። ምክንያቱም አንተ የሚሰጣት ዋጋ እና የምትሰጣት ቦታ ልክ አይደሉም በማለት ተነግረዋለች። በዛ ምክንያትም ተናዶ እሺ በቃ ይሁን ገባኝልና እንደ መረዳት ብሎ ጥሏት ወደ ውስጥ ይመለሳል ማለት ነው። እና ማርያም የልጅነታችን እንዴት ነው ጨዋታ እንጫወት እያለች አንዳንድ ነገሮች ለመጫወት እያሰበች በነበረበት አጋጣሚ ሰብስባ ማለት ነው አውቃ መሪያ ምንድን ነው ያደረገችው? አምነን ተኝቼ ነበር እኮ ደበረህ አይደል እንደ ትለዋለች። ከወንድሙ ጋር ምናምን ቡና ወዘተ ጠጥተው ከጨረሱ በኋላ ይህን ሀሳብ ያቀረበችው። ግን በጠዋቱ ተነስተው ቡና ሲጠጡ ማሪ ያደረገችው ነገር ምንድን ነው? መጀመሪያ አምነን ማን እንዳስከፈው ማወቅ ፈለገች እና ቤሊን እንዳጠየቀቻት፣ ቤሊን የምታውቂው ነገር አለ ወይ? አምነን ተከፋል፣ ምን አዲስ ነገር አለ ትላታለች። ቤሊን ደግሞ ምንም አውቀው ነገር የለም እና ማን ሊያስከፋው ይችላል? እና ምናልባት የተጣለው ሰው ካለ ብዬ እሱን እየፈለግኩ ነው፣ እንደው ነግሮች ከሆነ ንገሪ ትላታለች። እሷ ደግሞ አላውቅም የነገረኝም ሰው የለም በማለት ነበር የመለሰችላት። እናም ደግሞ ይህን ነገር ስጠይቃት እየሰቃች ነበረ። እዛ ሌላው ደግሞ ባሮን በጨለማ ቁጭ ብሎ አንድ ጥያቄ ጠይቋን ነበረ ቤሊንን። ቤሊን አሁን አንቺ ሁሉን ነገር ያሳጣሽን ሰው ለመቅጣት ብትሞክሪ ምን ታደርጊያለሽ? ይሆናል አይደል? ትንሽዬ ነገር ብትቀጭው ምን ይሰማሻል? ልክ ነው ብለሽ ታስቢያለሽ ወይ? ለጎዳሽ እና ጥቃት ላደረሰብሽ ሰው ዋጋውን ብትሰጪው የሚል ጥያቄም ጠይቋታል። ቤሊንም በጣም ግራ ገብቷት እንዴት እንደዚህ ልጠይቅ ቻልክ? ስለዚህ ምንድን ነው አላማ ትለዋለች። በእርግጠኝነት ይህንን ሀሳብ የተናገረው ሌላኛው ባሩክ ነው እንጂ ይህ ጥሩ ሰው ባሩክማ ቀልጣፋን ቀልድና ጨዋታ አዋቂ የሆነ ሰው ይህን ነገር አይናገርም እና ይህን ነገር ማሰብ የለብን በጭራሽም እንዳታስቡ ትለዋለች። እሱም እሺ የተቀለደች ነው እና ወደ ቀልድ ምልስ አድርጎ ነገሮችን ቀልል አድርጎ ለማየት ይሞክራል። እንደዛ ካደረገም በኋላ እንግዲህ እያሰበ ነው እና ወደ ውስጥ ይገባሉ። ሰው ወደ ውስጥ ገብታ ራሱ በመስኮት ብቅ ብላ አየር እየተቀበለችበት በነበረበት ሰዓት ምንድን ነው ያደረገው? ደስ ብሏት እያየች ምናምን ነገሮችን ለማስተካከል እየሞከረች ነው ያለችው። ከዛ በኋላ ያለውን ነገር እያየች ነው። ምንም ሆነ ምንም ግን ደግሞ የሚፈጠሩት ነገሮች አስከፍተዋት ነበረ። ሳይሽ በቃ ሰላማዊ ነች፣ ጸጥ ያለ ቦታ ይመችሻል ምናምን ሲላት አዎ ትለዋለች። ባሩክ ደግሞ በተቃራኒው እኔ ጸጥ ያለ ቦታ አይመቸኝም፣ ግርግር ያለበት ነገር ይመቸኛል ይላታል። የሚገርማችሁ ነገር ከዛ ይህን ነገር ስትሰማ ደነገጠች። እንዴት ሰው እንዴት ነው ግርግር ያለበት ቦታ ሊወድ የሚችለው?
እንደዛማ መሆን የለበትም ትለዋለች። እናም በጠዋት ቦታ ደግሞ ለመሄድ ስትል ሜርሲ ጋር ይገጣጠማሉ። ሜርሲ እና ቤሊን ጓደኛሞች ለመሆን እንዲሁም ደግሞ አምነን ለአንቺ ያለውን ቦታ ታውቂያለሽ፣ ስለዚህ የራስሽ ለማድረግ ሞክሪ፣ ለምንድን ነው ዳርዳር የምትይው? እንደዚ አይነት ነገር ማድረግ የለብሽም እያለች እየመከረቻት ነው። ከዛም እንደዛ ብላ እንደዛማ ሊሆን አይችልም፣ ነገሮቹን ማስተካከል አለብኝ እያለች እያሰበች ነው ያለችው። እናም እየመከረቻት ነው አንዳንድ ነገሮችን ለማስተካከል የምትሄድበት መንገድ እንዳለና አሁን ላይ ያቺ ማርያም የምትባለው ምንም ነገር እንደማሰራላት እያስረዳቻት ነው። ሌላው ደግሞ ባሮክ እንግዲህ ቅጣትን መቅጣት አለብኝ ስትል ማለት ነው ቤሊን። የሚገርማችሁ ነገር እሺ ችግር የለውም ማለት ነው ወዲያውኑ ወደሚፈልገው ነገር ነው ሄደ። አሁን መጀመሪያ እኔ መቅጣት አለብኝ፣ አንድ ጨዋታ መጫወት አለብኝ በማለት ነግሯትም ነበረ። ነገር ግን እሱ ያደረገችው ነገር ምንድን ነው? እሺ ብለው ከተጫወቱም በኋላ እንዲሁም ደግሞ ነገሮችን ካስተካከሉ በኋላ የሰራቻቸው አንዳንድ ነገሮች አሉ። እነዛም ስራዎች ምንድን ናቸው? በመጀመሪያ ደረጃ የምፈልገው ነገር ካረግሽልኝ ይቅርታ አረግልሻለሁ ብሏታል ቤሊን ማለት ነው። እና ያው ሚስጥረኛ እንሆን ወይም ሚስጥርም ጓደኛሞች እንሆን ሲላት በጣም ተናዳበት ስለነበረ እሺ ይቅር ብሎ ነገሮችን ለመቀልበስ የተጠቀምበት ነገር አለና በዛው ምክንያት ደግሞ ጨዋታ ሊጫወቱ ማርያና ምንንም ሳሎን ተቀምጠው በነበረበት አጋጣሚ ይህንን እድል ተጠቅሞ ነው ማስተላለፍ የፈለገ። ስለዚህ የሚያስፈልገኝ ነገር አለ በማለት ነገሮችን ለማስተካከል ሞክሯል። የሄደበት መንገድ ደግሞ ገራሚ ነበረ። እንደገና ሜርሲም የሚገባውን ነገር መረጃ ሰጥተዋለች እያንዳንዱ ከዛ ቤት ስለሚኖሩ ሰዎች። ሌላው ደግሞ ሜርሲ እና ቤሊን አንድ ላይ ሆና ስታያቸው አጅሪት ዜማ ደስ አላላትም እና ማናገር አለብኝ ብላ ወደ ክፍሏ ትወስዳታለች። ከዛ እዚህ ቤት የሚወደዱ የሚጠሉም ሰዎች አሉ። ከሚጠሉ ሰዎች መካከል ሜርሲ አንደኛዋ ናት። ስለዚህ ከእሷ ጋር መታየት የለብሽም በማለት ነገረቻት። ነግበኔ በሚለው ቃል አምንበታለሁ እና ምናልባት ለመለወጥ አስባ ከሆነስ የሚለውን ነገር ነው የነገረቻት። ሜርሲ በጭራሽ አትለወጥም የሚል ነገር ነው የነገረቻት። እና ሜርሲ እዚህ ጋር ደግሞ ያደረገችው ነገር ምንድን ነው? በእርግጠኝነት እኔ ማሰብ አለብኝ፣ እንዲሁም ደግሞ ለምንድን ነው እናትና ልጅ ጥገኛ ሆኖ መኖር ይቻላል ወይ ከወይዘሮ ሴማ ቤት እያለች ሙድ እያዘችባት ነበረ። ሞርሲናም አንቺ ምንም አይነት መታወቂያ ካርድ የሌለሽ እንኳን ኖረሻል፣ እንኳን እኔ በሚገባ ነው እንጂ የምንኖረው ታያለሽ፣ በቅርቡ አስወጣሻለሁ እያለቻት ነበር። ሌላው ደግሞ እዚህ ጋር ጁሊት የተሸወደችው ነገር ሜሊክ ጥሩ ሰው መስሏት እና የእኔ ብቻ ካልሆንሽ እያለ ሲያስቸግረን ነበር። ነገር ግን ከዛ ጋር ሜሊክ የራሱን ትዳር ኖሮ የሚኖር ሰው ነበረ። ይህን ነገር ደግሞ አታውቅም ይመስለኛል እና በእርግጠኝነት ካወቀችው በኋላ ትጎዳለች። እና ደርሶ የቤሊን ቅጣት የምትወጂው ሰው አለሽ ወይ የሚል ጥያቄ ነው የተጠየቀች። እንግዲህ ከሪያ በዚህ መካከል ደንግጣለች። በእርግጠኝነት አሁን የቤሊን ምላሽ ምን ሊሆን ይችላል? እኔ ግን የሚመስለኝ አዎ ነበር፣ ግን አሁን የለም ትላለች ብዬ አስባለሁ።